የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ። እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በሕይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲኦል ታስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ የት ነው የተሰጣት? የት ነው የተሰጣት? ስማ፣ የት ነው የተሰጣት? ስማ፣ የት ነው የተሰጣት? በአየር ጤና በኩል ነው። ወየ ማን ነው የሰጣት? ወየ የባል ሕክምና ነው። የባል ሕክምና ነው። የባል ሕክምና ነው። የባል ሕክምና ነው። መቼ ነው የተሰጣት? ትናንትና ስታቃጥለኝ ወሬ ወይኔ። እሺ ምን? ቆይ አትንጫጫብኝ። ምን አግታ ብለህ ነው የተሰጣት? ምን እንዲያደርግ ተብሎ እንዲመለስላት ነው እንጂ እንዲመለስላት ምኑ ይመለስላት? ምን ይመለስላት? ይችርኩ ቆይ እሷንማ መሬት ነው ተዳገጋ መስራት። ምን ይመለስላት ተብሎ ነው? ሁሉ ነገር ምስቅልቅሏን አውጥቼዋለሁ። ገና ግን አልጀመርኩትኝም። ስትታመም ቤተሰብ ወደ ባህል ሕክምና ወሰዳትና የባህል ሕክምና ገብታ ይኸው የሰጧት ነገር ይሄ ነው። አያችሁ፣ ይሄ ምንድነው? ድግምት ነው፣ መተት፣ በጽሁፍ ተጽፎ የሚመተት መተት። ይሄ ነው የባህል ሕክምና እየተባለ በየመንደሩ በየሰፈሩ በየከተማው ያለው ነገር ይሄ ነው የሚሰራው። ህዝቡም በዚህ ነው እያሰሩ ያሉት። በቀይ እስክሪብቶ ነው የተጻፈው። በፊት ብራና ላይ በቀይ ቀለም ይጽፉ ነበር። አሁን ደግሞ ያው ወረቀት ላይ በቀይ እስክሪብቶ ይጻፋል። ከዛ በኋላ የጋኔን ስም ነው ያለው። ጋኔን መሳቢያ፣ አጋንንት መሳቢያ፣ ጨጨጨ በቄ ነው መመመ እንዲህ አይነት ግን ሲጀምር በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብሎ ነው የጀመረው። ምክንያቱም ሰይጣን እንዲህ ብሎ ነው የሚያታለው። በስመ አብ ብሎ ይጀምርና ከዛ በስማሙን ነው የሚያስክድ። በሙሉ በቃ ድግምት ነው፣ በሙሉ መተት። ይሄ እንዲህ ነው አይወጋችሁ። ጭራሽ አሳብዶ ላኳት። በሶስት ወረቀት ነው። አንድ ትንሽ አለው፣ አይነበብም። ይወጋችሁ። አሁን እዚህ ጋርም ራሱ አለ። በጣም የሚገርም እኮ ነው። እንደው እዚሁ አያነብም፣ እንደው በቃ ምንም አያውቅም ብለው ምን አይነት እኮ አሰራር እንደሚወጋ አያችሁ። አሁን እዚህ ጋር ምን ተጽፏል? ክርስትና ስሟንም ጽፎታል። እዚህ ጋር ተጽፏል። ይሄን የሰራ ደብተራ እግዚአብሔር አጥፋ፣ ህዝቡን አደነዘዙት፣ አፈዘዙት። የፈዘሰ እኮ ትውልዴው እንደዚሁ በቃ አያችሁ። ይሄ ነው እንግዲህ እንዲህ አይነት ኮተት ነው እንግዲህ። አሁን ይህንን እኮ ጠቅልለው ነው በጥቁር ቆዳ አድርገው ለልጆቻችሁ ላይነጥላ ለቡዳ ጥርስ ለሚያንቀጫቀጭ ሽንታቸውን አልጋ ላይ ለሚሸኑ እየተባለ በጥቁር ቆዳ ቋጥረው ልጆቻችሁ አንገት ላይ እና ራሳችሁ አንገት ላይ ታስራላችሁ። ከዛ ያው መንፈሱ እንደዚህ ሆኖ እንዲሆነ ነው እየገባ የተቸገረ። በእንዲህ አይነት በጽሁፍ የሚሰራ ድግምት መተት በጌታችን በኢየሱስ ክርስቶስ ስም ይደምሰስ፣ በድንግል ማርያም ስም ይደምሰስ። ህዝቡን ያሳበደ፣ ህዝቡን ያስጨነ፣ ህዝቡን ያሰረ የደብተራ መተት በቅድስት ሥላሴ ስም ይደምሰስ። በናዝሬቱ በኢየሱስ ክርስቶስ ስም ይደምሰስ። በድንግል ማርያም ስም ይደምሰስ። በመጽሐፍና ኮከብ በመቁጠር የተደገመባችሁ ድግምት ሁሉ ከዛሬ ጀምሮ በቅድስት ሥላሴ ስም የፈረሰ ይሁን። በድንግል ማርያም ስም የፈረሰ ይሁን። ከኢትዮጵያ ጋር የመተት አሰራር ሁሉ ይሻር፣ በኢየሱስ ክርስቶስ ስም ይሻር። በሕይወታችን ላይ የሚመትት መተተኛ ሁሉ በቅድስት ሥላሴ ስም ይደምሰስ። ድግምት ሁሉ ይቆረጥ፣ ድግምት ሁሉ ይሻር። በአብ በወልድ በመንፈስ ቅዱስ ስም በትውልድ ሁሉ ላይ የተሰራ የደብተራ መተት የጠንቋይ መተት ሁሉ የተደመሰሰ ይሁን።
በስላሴ ስም የተደመሰሰ ይሁን። በኢየሱስ ክርስቶስ ስም የተደመሰሰ ይሁን። በክርስትና ስማችሁ በስማችሁ የተደገመ ድግምት ሁሉ ከዛሬ ጀምሮ በናዝሬቱ በኢየሱስ ክርስቶስ ስም ይደምሰስ። በቅዱስ ሚካኤል ስም ይደምሰስ። በቅዱስ ገብርኤል ስም ይደምሰስ። የደብተራ መተት ለዘላለም እግዚአብሔር አምላክ ይደምስሰው። አሜን በሉ። ይደምስሰው። በኢየሱስ ክርስቶስ ስም ይደምስሰው። በድንግል ማርያም ስም ይደምስሰው። ና ና ተመካ በስርኩስ አትንካኝ እጁ ላይ በቅድስት ሥላሴ ስም በቅድስት ሥላሴ ስም ኧረ ይሄን አንሳልኝ በቅድስት ሥላሴ ስም በቅድስት ሥላሴ ስም ወደ ሲኦል እንገባለን። አይሆንም። እሷን መሬት ነው እሷን በቃ ወደ ሲኦል እንገባለን። ወደ ሲኦል እንገባለን። እንዴማ በቀላሉ እንዴት ይሆናል? አይቻልማ። በቃ በቀላሉ እሷን መሬት ነው። አትጋኝ። ያኛውን አንድ እጁን ያዝልኝ። ቀና አድርገው ተብትበው ጭራሽ ለቀቋት እንጂ ቀና አድርገው። በቅድስት ሥላሴ ስም እባክህን በስጋ አትጋኝ። በቅድስት ሥላሴ ስም በላ ቶሎ በል። በቅድስት ሥላሴ ስም ኧረ ወይ ክለው እሱን ክለው በቅድስት ሥላሴ ስም እሱን ክለው አይቻልማ። አቃጠለኝ። ወይኔ ሁሌ ነው የምታቃጥለኝ። እሷ እራስሽ የተረገመች ባልሽ በቅድስት ሥላሴ ስም በቅድስት ሥላሴ ስም ክለው እንዲህ በቀላሉ የሚሆን አይደለም። ምንድን ነው የምትለው? አባቷ የት ነው ያለው? ውይ አላቅም፣ እንጃ አላቅም። እሺ በቅድስት ሥላሴ ስም አንሳልኝ። በቅድስት ሥላሴ ስም አንሳልኝ። በቅድስት ሥላሴ ስም በቅድስት ሥላሴ ስም ወደ ሲኦል እንገባለን። አይሆንም። ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ወደ ሲኦል እንገባለን። በኢየሱስ ክርስቶስ ስም ድግምታችን ፈርሷል። ሶስት ጊዜ ጮና ሶስት ጊዜ ጮና ወጣ። ቶሎ አይሆንም። ጮና ወጣ ሶስት ጊዜ ጮና ወጣ። በኢየሱስ ክርስቶስ ውጣ። በስላሴ ስም በኢየሱስ ክርስቶስ ስም እግዚአብሔር ገሥጻችሁ። እሺ